እሺ እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ9ኛ ክፍል ኢኮኖሚክስ ትምህርታችን እንግዲህ ዩኒት 7 ላይ የማክሮ ኢኮኖሚ የሚለውን እይታ እንግዲህ እየተዋወቅ ነው እንገኛለን። ዛሬ ደግሞ በዩኒት 7 የመጨረሻው ሰብሴክሽን የሆነውን 7.3 about macro economic problems የምናይ ይሆናል ማለት ነው። ማክሮ ኢኮኖሚክ ፕሮብለም ብለን የያዝናቸው ልንፈታቸው ስትራይቭ የምናደርግ በማክሮ ኢኮኖሚክ አናሊሲሳችን እንዲሁም ፖሊሲ ሜጀር የምንወስድላቸው ችግሮች ኮምባት ልናደርጋቸው የተነሳናቸው ቻሌንጆች ምንድናቸው የሚለውን ኢንትሮዳክተሪ ነገር ይኖረናል። ከዚህ በኋላ እንግዲህ በሚኖሩት ግሬዶች በተለይ በ12ኛ ክፍል ላይ ዩኒት 1 ላይ በአስፍታችሁ ማክሮ ኢኮኖሚን በደንብ የምታዩት ይሆናል ማለት ነው። በዛሬው እንግዲህ በዚህ ዩኒት 7 ላይ ኢንትሮዳክሽን ነው እያደረግን ያለ ነው። ስለዚህ ምን አይነት ችግሮችን ልንፈታ ማክሮ ኢኮኖሚን አናላይዝ እናደርጋለን፣ እንዲሁም ምን አይነት ሜጀሮችን እንወስዳለን የሚለውን በወፍ በረር ለማየት እንሞክራለን። ሁልጊዜ ሴሽን ከመጀመራችን በፊት እንደማስታውሳችሁ lucybridgeacademy.com ሳይታችን ነው። ይህን ሳይት በመጎብኘት ብሪፍ ኖቶችን ማግኘት ትችላላችሁ። ኩዌስችን ባንክ ስላለው ብዙ ጥያቄዎችን መስራት ትችላላችሁ። እንዲሁም ደግሞ ኤአይ አሲስታንት ዩቲላይዝ ማድረግ ትችላላችሁ። ኦኬ ሶ ስለ ቻሌንጆች ስናወራ ስለ ማክሮ ኢኮኖሚክ ፕሮብለምስ ስናወራ መጀመሪያ እንግዲህ ስለ ኢኮኖሚክ ፍላክቹዌሽን ማውራት ይገባናል። ፍላክቹዌሽን የሚለው ቃሉን ራሱ የተቀያየረ ፍላክቹዌት የሚያደርግ ነገር ራይት። ሶ ኢኮኖሚክስ ማን ነው? ኢኮኖሚ አጠቃላይ ሬሴሽን ውስጥ ይገባል፣ ድባቴ ውስጥ ይገባል፣ ዲፕሬሽን ውስጥ ይገባል፣ ትራፍ የምንለው ነገር ውስጥ ይገባል፣ ዝቅታ ውስጥ ከፍታም ውስጥ ይገባል፣ ፒክ ላይ ይገባል፣ ቡም ያደርጋል። ስለዚህ ይሄንን እንግዲህ ሁኔታ ናቹራል የሆነ ኢኮኖሚ ገጽታ ፍላክቹዌሽን እንለዋለን ማለት ነው። ሪል ወርልድ ላይ አንሰርቴን ነው፣ ይሄ አንፕሬዲክተብል ነው፣ አንፕሬሲደንትድ ነው፣ አይጠበቅም። ጀስት ምን ይህንን ፍላክቹዌሽን እንደሚያስከትል እንትሮቹ ማውጣት ይቻላል። እንግዲህ ኤክስፐርቶች ያንን አናላይዝ ያደርጉታል ማለት ነው። ፕሪዲክት ለማድረግ ስትራይቭ ያደርጋሉ ማለት ነው። ሶ the economy often experiences what? Fluctuation in economic activity rather than steady growth። ሁልጊዜ አልጋ በአልጋ የሆነ ስቲዲ የሆነ ግሮዝ አይኖርም። ፍለክቹዌት ያደርጋል። እንደዚህ ነው። ግሮዝም ካለ ፍለክቹዌት እያደረገ እንደሚሄድ ነው የሚጠበቀው። ሶ ሬሴሽን የምንለው እንግዲህ በዚህ በፍለክቹዌሽን ውስጥ ሬሴሽን የምንለው ሬሴሽን ኦከር when national income output and employment fall far below their full potential level። እንግዲህ ፉል ፖቴንሻል ሌቭል ወይም ናቹራል ኢምፕሎይመንት ሌቭል አለ። እነዚህ የምንላቸው ነገሮች የሉም። ካፒታል ኢምፕሎይድ ይሆናል፣ ሌበር ኢምፕሎይድ ይሆናል። ስለዚህ እነዚህ ፉል ፖቴንሻላቸው ላይ ሳይሆኑ ሲቀሩ ኢምፕሎየር ሳይሆኑ ሲቀሩ ምንድነው የምናገኘው? ሎ የሆነ አውትፑት ሎ የሆነ ኢንካም ነው የምናገኘው። ስለዚህ እነዚህ ኢንዲኬተሮች ናሽናል ኢንካም አውትፑት ኤንድ ኢምፕሎይመንት ሌቭል ፎል ፋር ቢሎ ዜር ፉል ፖቴንሻል ሌቭል ሲሆን ምን ውስጥ ገባ እንላለን? ሬሴሽን እንለዋለን ማለት ነው። ይህ ዝቅታውን ሬሴሽን ብለን የምንገልጸው ይሆናል ማለት ነው። ዱሪንግ a recession there is significant idle or unutilized productive capacity። የማምረት አቅም unutilized የሆነ የማምረት አቅም አለ ማለት ነው። ሲግኒፊካንት የሆነ አይድል እና unutilized production capacity አለ which means factors of productions are not fully utilized። productive አይደለንም ማለት ነው። ምርታማ አይደለንም። we are not using our factor of production to their full potential ማለት ነው። so usually እንደዚህ አይነት መልክ ይኖረዋል ተብሎ not necessarily this ይሄ ራሱ ይሆናል ብሎ መጠበቅ አይቻልም የሀገራት ኢኮኖሚ። ነገር ግን ናቹራል ፕሮሰሱ እንደዚህ ሊሆን ይችላል። እንግዲህ ናቹራሊ ኤክስፓንድ ያደርጋል ኢኮኖሚ፣ ፒክ ላይ ይደርሳል፣ ቡም ላይ፣ ከዛ ፎል ያደርጋል ኢቨንቹዋሊ። ከዛ በኋላ ድባቴ ውስጥ ይገባል፣ ዲፕሬሽን ወይም ትራፍ ውስጥ ይገባል። ከዛ በኋላ መልሶ ሪከቨሪ ያደርጋል ወይም ኤክስፓንድ ያደርጋል መልሶ፣ ከዛ ፒክ ላይ ይደርሳል። እንደዚህ ያለ ነው የሚቀጥለው ነው ሀሳቡ። ስለዚህ ኤክስፓንድ አድርጎ ፒክ ላይ ወይም ቡም ላይ ይደርሳል። ከዛ እዚህ ሲወድቅ ያለው እንትን ላይ ሬሴሽን ውስጥ ገባ እንላለን ማለት ነው። ወድቆ ትራፍ ውስጥ ሲቆይ ያለው ሁኔታ ሬሴሽን ውስጥ ገብቷል ማለት ነው። ስለዚህ ሬሴሽን ያለው ምንድነው ማለት ነው? ፉል ካፓሲቲ እየተጠቀምን አይደለም ማለት ነው። ፕሮዳክሽን ፋክተርስ ኦፍ ፕሮዳክሽን አር ናት ፉሊ ዩቲላይዝድ ኦር ፉሊ ዩዝድ። በፕሮዳክቲቭ ካፓሲቲያቸው አንጻር አቅማቸውን እየተጠቀምን አይደለም የሚለውን ይገልጻል ማለት ነው። ዊ ሃቭ ቱ ሌላው እንግዲህ ስለ ኢንፍሌሽን ባለፈውም ተነጋግረናል። ኢንፍሌሽን ስንል it is a situation which is characterized by a sustained increase in the general price level ነው ብለናል። አንደኛው የኢኮኖሚ ጠላት እንግዲህ ይሄ ነው። ወደ ኢኮኖሚን የሚገለው አንደኛው የኢኮኖሚ ጠላት ኢንፍሌሽን የሚባለው ነው ማለት ነው። so a small or regular rise in price is not inflation, just a small irregular የሆነና
አነስተኛ የሆነ ፕራይስ ሬዝ በተለይ ታይም ስፓኑን አይተን ሰስቴንድ የሆነ ካልሆነ ኢንፍሌሽን ብለን ሪፈር አናደርጉም። ሶ ኢንፍሌሽን ሪኳየርስ ዋት አ ፐርሲስተንት ኤንድ አፕሪሺየብል ራይዝ ኢን ፕራይሰስ። ፐርሲስተንት የሆነ ቋሚ የሆነ የፕራይስ መጨመር ነው ማለት ነው። ሶ ኢንፍሌሽን ኢዝ ሜዠርድ ባይ ፕራይስ ኢንዴክስ። በፕራይስ ኢንዴክስ ነው ሜዠር የምናደርገው which reflects the average change in consumer or producer prices። እንግዲህ አቨሬጅ ፕራይስ ቼንጅ ሲኖር በኮንሱመር ፕራይስ ኦር በፕሮዲውሰር ፕራይስ ሲጨምር ያለው እንግዲህ ኢንፍሌሽን ብለን ኢንፍሌሽን ሜዠር ማድረጊያ ኢንዴክስ ብለን እንወስዳለን ማለት ነው። በሰፕላየር ሳይድ ወይ በኮንሱመር ሳይድ ሆነን አንደኛው እንግዲህ ቻሌንጅ ወይም ፕሮብለም ይሄ ነው ማለት ነው። አንደኛው ቻሌንጅ የኢንፍሌሽን የምንለው ነው ማለት ነው። ሶ የኢንፍሌሽን ኤክስትሪም ፖላር ኦፖዚት ዲፍሌሽን ነው። So inflation occurs when prices of goods and services rise across economy, whereas deflation occur when the general price level of goods and services decrease. ስለዚህ ኢንፍሌሽንን እንዴት መለካት እንችላለን? በጂዲፒ ዲፍሌተር መለካት ይቻላል። እንዲሁም ደግሞ ሲፒአይ የሚባል ኮንሴፕት አለ፣ ኮንሱመር ፕራይስ ኢንዴክስ። ባስኬት ኦፍ ጉድ ከአምና ዘንድሮ ሰርተን ባስኬት ውስጥ ያሉ ተመሳሳይ ፕሮዳክቶች አምና የተገዙበትን ዋጋ ዘንድሮ ደግሞ ተመሳሳይ እነዛን ፕሮዳክቶች በስንት ልንገዛ እንችላለን የሚለውን የሚያነጻጽር ነው ማለት ነው ኮንሱመር ፕራይስ ኢንዴክስ የምንለው። ስለዚህ በእነዚህ ኢንዴክሶች ምን ማድረግ እንችላለን ማለት ነው? ኢንፍሌሽን አለ የለም የሚለውን ሬቱን፣ ምጣኔውን፣ የኢንፍሌሽኑን የዋጋ ግሽበት ምጣኔውን መለካት እንችላለን ማለት ነው። ሶ የኢንፍሌሽን ተቃራኒ ደግሞ ማን ይባላል አለን? ዲፍሌሽን ይባላል አለን። ሶ the balance between inflation and deflation is delicate somehow delicate ነው። ሶ ኢኮኖሚስ can shift quickly between the two። ከአንዱ ወደ አንዱ በፍጥነት ኢኮኖሚዎች ስዊንግ ሊያደርጉ ይችላሉ። ሶ the balance between those two extreme polar opposites are delicate። ምን ኮዝ ያደርገዋል? እስኪ የዋጋ ግሽበትን ምን ኮዝ ያደርገዋል? ሜንሊ በሁለት ዲማንድ ፑል እና ፑሽ እና ማነው ዲማንድ ፑል እና ኮስት ፑሽ ብለን ልናስቀምጠው እንችላለን። ኢንፍሌሽን ካን ቢ ኮዝድ by an increase in the money supply beyond economic output። መኒ ሰፕላዩ ከኢኮኖሚክ አውትፑቱ ባልተመጣጠነ መልኩ ሲጨምር የገንዘብ አቅርቦቱ ኢኮኖሚ ከሚያወጣው ሪል ምርትና አገልግሎት ባልተመጣጠነ መልኩ ሲጨምር ያኔ የዋጋ ግሽበት አለ ማለት እንችላለን። ሶ ራይዚንግ ኢንፑት ኮስትስ የፕሮዳክሽን ላይ የምንጠቀማቸው ኢንፑቶች አሉ። ለምሳሌ ሮ ማቴሪያል ሆኖ የሚገቡ ማለት ነው። ዌጅስ ኤንድ ማቴሪያልስ አልሶ ለሌበር የምንከፍለው ዌጅ እና የስቶክ ዋጋ ሮ ማቴሪያልስ ለፕሮዳክሽን የምናወጣው ሲጨምር ኢቨንቹዋሊ ሰፕላየሮች ምንድነው የሚያደርጉት? ፕሮዳክሽን ኮስታቸው ሲጨምር ይሄ ሎጂካል የሆነው አካሄድ እነሱ የሚሸጡበትን ዋጋ መጨመር ነው አይደል? ይሄ እንግዲህ ምን ሊያስከትል ይችላል ማለት ነው? ኢንፍሌሽን ሊያስከትል ይችላል። ይሄ this can push prices upward ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ